እመኔ ተመስገን በአሁኑ ህይወት ከኖር መዳናመት ሄሎ ተው ስልክ ደወልኩልሽ እኮ ቴክስትም ላኩልሽ አታነሽም። የባለፈው ቦታ እየጠበኩሽ ነው። ተሎኔሽ ወረቀቱን ይዘሽ ይሄን ጉዳይ ተሎ መጨረስ አለብን። ምን ነው አባዬ በአንድ ሀሳብ ውስጥ ገባህ እኮ ምን ሆነሃል? ችግር አለ? ምንም አልሆንኩም ልጅ። ግን ያልኳት ነገር እኮ እንደዚሁ በቀላሉ የሚታለፍ አይደለም። ተሳስታ ነው እንዳለ ስሟን ጠርቻለሁ። ምንድን ነው ብላ እንድጠይቀኝ ፈልጌ ብዙ የሚያጠራጥር ነገር ነው የነገርኳት። አንደኛ ከዚህ በፊት ተደብቀን የምንገናኝበት ቦታ ብያታለሁ። ያ ቦታ ግን የት ነው? ወረቀቱንም ይዘሽ ነይ ብያታለሁ። ወረቀቱ ለምንድን ነው? ይህን ሁሉ ደውሎ ለመጠየቅ በቂ አይመስልህም? ሊሆን ይችላል፣ ግን ደግሞ ላይሆንም ይችላል። ልክ ነህ፣ ሊሆንም ላይሆንም ይችላል። ግን እኛ ነው ብለን መንገዳችን ብንቀጥል ይሻላል። ቀጣዩ ደግሞ ያንተ ነው። አዎ ያንተ ስራ ይቀጥላል። ይሄ የቲና ሴራ ይሁን አይሁን የምናውቀው በአይናችን ካየን በኋላ ነው። አይመስለኝም። ቆይ ግን እንዴት? ይሄ ሴራ ሊሆን ይችላል። እኔ ልጅ ከትሁት ጋር ደጋግማ ባታወራ ኖሮ ይሄ አይሆንም ነበር። ይህንን ወረቀት ይዘሽ ነይ ካለቻት ወረቀቱ ትሁት ጋር ነው ማለት ነው ያለው። እህትሽንና የእህትሽን ልጅ ማግኘት ከፈለግሽ አሁን በምልክልሽ አድራሻ ቶሎ ነይ። ስንት ሰዓት እንደምትመጪ ደውዬ አሳውቅሻለሁ። እሺ እመጣለሁ። ምንም እንዳታደርጋቸው እነሱን። ተሳካልሽ? አዎ ተሳክቶልኛል ጋሼ። ሶታ አሳልፋ እየሰጠችው ነው እንዴ? አይ እንደዛ አይደለም። የእኔ ልጅ ትሁትን አውቃታለሁ። ምንም ቢሆን አሳልፍ አስጠው። እሺ ቀጣይ የሚሆነው ምንድን ነው? ቀጣይ እነዛን ሰዎች ከዛ ቤት ማስወጣት፣ ከዛ ደስተኛው ነው መኖር። ታዲያ ቆይ ይህ ሁሉ ነገር እንዴት እንደተሳካልሽ አትነግሪኝ? በሰው እርዳታ ብቻ እንደተሳካልኝ ልነግርህ እችላለሁ። እሺ ይሁን። እና ግን ዛሬ ነው ያንን ቤት በግልጽ የምናገኘው እንዴ? አዎ አልኩህ እኮ። ምን ነው አላመንከኝም እንዴ? አላመንኩሽ። አቶ ዳኒ ሚስት መሆኔን ረሳህ እንዴ? እንዴ ምክንያቱም እየሆነ ያለው ነገር ቀላል አይደለም። ወይ እንዴት ነው የአንድ የትልቅ ሰውን ድርጅት በቀላሉ ልትወርሽ የምችው? ምን እንዳናደደ ባላቅም ነገሩ ግን ሆኗል። ጋሽ እሱን ወረቀት አሽከረከርከው እኮ ክፈተው እንጂ። ፈራሁት። እየመጣች ነው? አዎ እየመጣች ነው። ቱቲ እንዴት ነሽ? እና እስካሁን እንግዲህ ስታደርጋቸው የነበሩ ተንኮሎች ምንም ነገር አልሰሩልኝም። አሁን ግን ይሰራልኛል፣ በእርግጠኝነት በዚህ ይሳካልናል። ተመስገን። አንተም የፈለካትን የምታፈቅራትን ትሁትን እዘ መውጣት ትችላለህ። እኔም ደግሞ የፈለግኩትን ድርጅቱንና እንዲሁም ቤቴን ደግሞ በራሴ ስም አደርጋለሁ፣ እነሱን ጎዳና ላይ እጥላለሁ ብላ የተነሳችው እንግዲህ ቲና በስተመጨረሻም ያው ነገሮቹን በሙሉ ከእሷ ጋር የምትሰራ ወይንም ደግሞ ከእሷ ጋር ተስማማንታ የምታደርግ እንዲሁም ደግሞ ለራሷ ጥቅም ስትል አባባንና እንዲሁም ደግሞ ቃሊብን አሳልፋ ትሰጣለች በማስመሰል እንግዲህ የሐሰት መረጃ በመስጠት እንግዲህ ትሁት በአባባ ዘንድና እንዲሁም ደግሞ በነዳኔ አጠቃላይ ማለት ነው መልካም ናቸው ባለቻቸው ሰዎች ላይ መጥፎ ወይንም ደግሞ አሳልፋ እንደምሰጣቸው የሚያሳይ ማስረጃ እንግዲህ አሁን ላይ ማለት ነው በአባባ እጅ እንዲገባ አድርጋለች ቲና ማለት ነው። እንግዲህ በራሷ ስልክ ደውላ በትሁት ስልክ ደውላ ታይሙን ጠብቃ አሁን በዚህ ሰዓት አባባ ቁርስ የሚበላበት ታይም ነው። ስለዚህ በደውል በእርግጠኝነት ትሁት ካነሳችው ሌላ ነገር እናገራለሁ፣ አባባ ካነሰው ደግሞ ቀጥታ ከእሷ ጋር እንደተባባልኩና እንደተቀጣጠርኩኝ እነግረዋለሁ በማለት እንግዲህ ያው እንደ አጋጣሚ አባባ ነበር ያነሰው ስልኩን ማለት ነው። እና የት ነሽ? እየጠበኩሽ እኮ ነው ከተቀጣጠርንበት ቦታ ሁልጊዜ ከምንገናኝበት እንዲሁም ደግሞ ወረቀቱን እንዳትረሺው አንጮው በማለት እንግዲህ ይህን ነገር የተናገረችው ለማን ነው? ለአባባ ነው ማለት ነው። እና አባባ ይሄን ነገር ሲሰማ እጅግ በጣም ነበር የተናደዱት። ምክንያቱም እንዴት እንደዚህ ይሆናል? ትሁት እንደዚህ ታደርጋለች ወይንስ ደግሞ አታደርግም የሚለው እንግዲህ ሀሳቡ ሁሉም ነገር በጣም ድንግርግር ነበር ያለው። በነገራችን ላይ እኔ አባባን በጣም ነው የማደንቃቸውን ለመናገር ማለት ነው። እና ይህን ነገር በራሷ በትሁት ስልኩን አንስቶ በትሁት ስልክ ሰምቶ የቲናን ማለት ነው የቲናን ሀሳብ ወይንም ደግሞ ትሁት ከእሷ ጋር እየሰራች ነው የሚለውን ሀሳብ እንኳን በጆሮ በትሁት ስልክ ሰምቶ ማለት ነው ምንም ነገር የተናገረው ነገር የለም። በቃ ግራ ተጋባ። ደህና ነበረ፣ ገና ቆስ ሲበላም ደስተኛ ነበረ። ከዛ በኋላ ትሁት መታ ልጨምርልህ አባዬ ምንድን ነው በሀሳብ ተጓዝክኮ ስትለው ራሱ አይ ምንም አልሆንኩም ነበር ያለው ማለት ነው። የተፈጠረውን ነገር እንዳልተፈጠረ አድርጎ በውስጡ ለመያዝ ሞከረ። እንዲሁም ደግሞ እንደ አማራጭነት ወይንም ደግሞ ይህን ነገር መናገር አለብኝ ወይም ደግሞ መፍትሄ ሊያመጣ ይችላል ያለው ደግሞ ዳኒን ነበር ማለት ነው።
ነው። ምክንያቱም ቃሊብ ስለ ቃሊብ እንደዚህ ነው ብላ ቃሊብን ቢያናገረው አባባ ማለት ነው። ቃሊብ እጅግ በጣም ችኩልና ነገሮችን ማለት ነው ወዲያውኑ የሚያፈራርጣቸውና ወደ ያልሆነ ቦታ እንደሚያመራ ስላወቀ አባባ እንግዲህ እያወያዩት ማንን ነው? ዳኒን ነው ማለት ነው። እና ይህን ነገር ትሁት እንዴት እንደዚህ ታደርጋለች? በፍጹም ላታደርግ ትችላለች በማለት ነው እንግዲህ ዳኒም የተናገረው። አባባም እንደዚው ማለት ነው። ትሁት እንደዚህ አታደርግም፣ በፍጹም ምንም ቢፈጠር ምንም እኛን አሳልፈ አትሰጠንም ብሏል ማለት ነው። እንግዲህ ራሷም ልትወጣ ትችላለች፣ ወይንም ደግሞ ይሄ ግለሰብ ማለት ነው ተመስገን የሚባለው ግለሰብ ከጎኗ እንዲርቅ እኛን ሰጥታ ወይንም ደግሞ እኛን አሳልፋ እንትን ብላ ጎዳና ላይ ጥላ አይደለም ይህን ነገር የምታደርገው። እሷ ላታደርገው ትችላለች። በእርግጠኝነት ይህ የማን ሴራ ነው ያሉት የቲና ሴራ ሊሆን ይችላል። ነገሮቹን እስከ መጨረሻው እንየው ብለዋል ማለት ነው። ሲቀጥል አሁን ላይ ማለት ነው ትሁትና እንዲሁም ደግሞ ቴና ከተገናኙ ወይንም ደግሞ አንድ ላይ ካየናቸው እርግጥ ይህ ነገር እውነት ነው በማለት እንግዲህ ዳኒም ማለት ነው አዎ አባዬ እስከ መጨረሻው ማየት አለብን በማለት እንግዲህ ዳኒና እንዲሁም ደግሞ አባባ ተነጋግረዋል ማለት ነው። ይህን ነገር ግን እስኪ ወረቀት ከእሷ ጋር ይኖራል ወይስ አይኖርም? ያ ማለት እንግዲህ ቴና እየፈለገችው ወረቀት አለ ማለት ነው እና ያንን ፋይል ማለት ነው ከትሁት ጋር አገኘዋለሁ ወይንስ ደግሞ አናገኘውም? እንዴት አድርገንስ እንፈልገው? በማለት እንግዲህ ሲያስቡ ኤደንን ነበር ያማከሯት ማለት ነው። እና ቀጥታ ከነአባባ ጋር ቤት በመሄድ እንዲሁም ደግሞ ከትሁት ክላስ በመግባት ወረቀቱን የፈለገችው እና ያመጣችው ኤደን ነበረች ማለት ነው። እንግዲህ ተመስገን ቀጥታ ወደ ትሁት ቤት የገባበት በዚያኛው ፓርት ላይ ወደ ክላሷ ገብቶ ምንድን ነው ያደረገው? ያው ወረቀቱን ነበር ያስቀመጠው ማለት ነው። ትሁት ደግሞ እንግዲህ ጠዋት ስትነሳ ምን ወረቀት ይሁን እንዴት እንደሆነ ምንም የምታውቀው ነገር የለም። በነገራችን ላይ ከዚህ ሁሉ ነገር እናባባ የሚያውቁትን ወይንም ደግሞ ቴና ራሷ እንደዚህ ያቀነባበረችውን ነገር እሷ ምንም አንዲት ነገር እንኳን አታውቅም። በጣም የምታሳዝነው ትሁት ማለት ነው። እና በሌለችበት ነገር እንደዚህ ማለት ነው ምንም ነገር በማታውቅበት ሰዓት በማታውቅበት ታይም የምትጠረጠረው እና የተኛችበትን ልብስ እንኳን አነሳስታ ስታስቀምጥ ምንም እንትን አላየችውም ማለት ነው። እና ኤደን ሄዳ ነው እንግዲህ ስትበረብር ወይንም ደግሞ ወረቀቱን ለማግኘት ጥረት ስታደርግ ነው እንግዲህ ያንን ወረቀት የታሸገው ወረቀት ያገኘችው። ያ ወረቀት ምንድን ነው የሚለው የአባባን ቤትና እንዲሁም ደግሞ ድርጅቱን አሳልፎ ለቴና የሚያሳልፍ ነው ወይንስ እንዴት ነው? ወረቀቱ ከአባባ እጅ እንዲገባ አድርጋለች ኤደን። ግን ደግሞ አባባ ወይንም ደግሞ ዳኒ ያንን ወረቀት ከፍቶ ምን እንደሚልና ምን ስለምንስ እንደሆነ ቴናና እንዲሁም ደግሞ ትሁት ይህን ጉዳይ ያወሩበት በምንስ ምክንያት ነው የሚለውን ነገር ወረቀቱን ከፍቶ ለማየት እጅግ በጣም ነበር አባባ ራሱ እያስፈራው ማለት ነው። ዳኒ ሊከፍተው ነበረ፣ ግን እንዳጋጣሚ እንግዲህ ቲና ደውላለት ነበር ማለት ነው። እና ስደውልለት አባባም ኤደንም ተሎ ሂድ ነው ያሉት። በቃ እስኪ የምትልን ነገር ስማ ሂድ። ይህ ነገር እኮ ሁሉን ነገር ያቀናበረችው ወይንም ደግሞ ከኋላ ሰራ እየሰራችው እራሷ ቴና ልትሆን ትችላለች። የእሷ ተንኮል መቼም አያልቅም። ግን ደግሞ የእሷም ተንኮል ነው ወይንስ ደግሞ ትሁት አብራ እየሰራች ነው የሚለውን ነገር ማወቅ ግድ አለብን። ስለዚህ ሄደህ አግኛት ብሎታል ማለት ነው አባባ። ቀጥታ ሂዶ እንግዲህ ቴናን አግኝቷት ነበረ ማለት ነው። እና በቃ አሁን ላይ ተሳክቶልናል፣ ሁሉም ነገር እውን ሆኗል። በቃ ከዚህ በኋላ ችግር ደህና ሰንብት እያልኩት እኔ ከፈለግኩት ነገር እኖራለሁኝ በማለት እንግዲህ ድርጅቱንና እንዲሁም ደግሞ ቤቱን ያው በእጇ እንዳስገባች አድርጋ ተሳካልን በማለት እንግዲህ ለዳኒ ትነግረዋለች። እንዴት ሊሆን ይችላል? እንዴት ተሳካልሽ ብሏታል ማለት ነው። እኔ እኮ ቴና ነኝ አታቀኝም እንዴ? ያንተ ሚስት እኮ ነኝ እያለች እንግዲህ ለዳኒም ስትናገር ነበር በነገራችን ላይ። ምክንያቱም ያሰብኩት ያቀድኩት ነገር ይሳካልኛል እና በሰዎች እርዳታ ነው። ግን ደግሞ አሁን እንደዚህ ነው አይደለህም፣ ዋናው ቤቱና ድርጅቱ የኛ መሆን ነው እና እኔ በጣም ደስ ብሎኛል እያለች እንግዲህ ለዳኒ ተናግራለች ማለት ነው። ዳኒ ደግሞ ለማወቅ ፈልጓል። እንዴት ብታደርጊ ነው? ምንስ ብትሰሪ ነው ይህን ያክል ድርጅትና ቤት ወደ ራስሽ ለማድረግ የቻልሽው? እንዴት ነው እስኪ ንገሪኝ ብሏት ነበር ማለት ነው። እና አሁን ላይ ችግር የለውም አልነግርም፣ ወደፊት እነግራለሁ እያለች እንግዲህ ምክንያቱን በምን ስበብ እንዴት እንደሆነ እንዴት እንዳደረገች ምናምን ነገር
አልነገረችውም። እንግዲህ እሷም በስተመጨረሻም እንግዲህ ትሁትን ለማግኘት ነው እቅድ የያዘችው ማለት ነው። አንድና አንድ በቃ እነሱ ያደረጉት ይህን ነገር እያቀናበሩት ተመስገንና እንዲሁም ደግሞ ቴና በአባባና እንዲሁም ደግሞ በቃሌብ አጠቃላይ በነዳኒ እንዲሁም ደግሞ በኤደን ፊት ማለት ነው መታመንን እንዳታገኝ ውሸታም እንደሆነች በቃ ለነሱ እንደማታስብ አሳልፋ እንደሰጠቻቸው አድርጋ እንድትታይ ነው ያደረገችው ትሁትን ማለት ነው። እንደዚያ ካደረጉ ደግሞ ከቤት ያስወጧታል። ስለዚህ ስለ እሷም ነገር ምንም አይመለከተንም አያገባንም ብለው ስለሚያስቡ እንዴት እኛ ብዙ ነገር እየተከላከልናት ከዚህ ከተመስገን ከሚባለው ግለሰብ ወይንም ደግሞ በብዙ ነገሮች ከጎኗ ከትሁት ላይ ቁመን እሷ እንዴት እንደዚህ ታደርገናለች ብለው ከቤት እንዲያስወጧት እና ከቤት ሲያስወጧት ደግሞ ቴና እንግዲህ ቀጥታ እሷ ወደ ቤት እንድትገባ አሊያም ደግሞ ተመስገን ትሁትን እዞ እንዲሄድ ነው እንግዲህ እያደረጉት ማለት ነው። እና በዚህ ጉዳይ ላይ በስተመጨረሻም እንግዲህ እንድትወጣ እንዲገናኙ ያደረገው ማለት ነው ተመስገን ነው። የኔን ስራ ጨርሻለሁ፣ የወረቀቱ ጉዳይ ነበረ፣ እንዲሁም ደግሞ ደውዬ አባባ ይሄን ጉዳይ እንዲሰማ አድርጊያለሁ፣ በእኔ በኩል ያለውን ነገር ጨርሻለሁ፣ አንተ ደግሞ አሁን የምታሳምንበት ጉዳይ ነው በማለት እንግዲህ ለተመስገን አሳልፋ ሰጥታለች ማለት ነው ቴና ማለት ነው። እና ተመስገን ምንድን ነበር ያደረገው? ቀጥታ ትሁት ጋር ደውሏል ማለት ነው። እህትሽና የእህትሽ ልጅ ከእኔ ጋር ነው ያሉ አሁን የምሰጥሽ ቦታ ላይ ወይንም ደግሞ የምሰጥሽን አቅጣጫ በመያዝ ቀጥታ እንድትመጭና እንዳገኝሽ እፈልጋለሁ ያል። ካለዚያ ግን ካልመጣሽ እህትሽንና እንዲሁም ደግሞ የእህትሽን ልጅ አልምራቸውም እገላቸዋለሁ በማለት እንግዲህ ትሁትን አስፈራርቷታል ማለት ነው። እና ሁለታቸው በጣም አቀነባብረው ወይንም ደግሞ አሳማኝ ነገር ነው እንግዲህ ያደረጉት ማለት ነው። በተለይ ለአባባ በቲና ስልክ እንግዲህ ቲና ስልክ ደውላ በትሁት ስልክ ስለሰማው በቃ እውነት አብራ እየሰራች ነው ብሎ ይገምታል። እንዲሁም ደግሞ ያው ተመስገን ደውሎ ሲነግራት ካለበት ቦታ ስትመጣ እንዲሁም ደግሞ ቲና ስትመጣ ማለት ነው አስባችሁታል፣ ተገጣጠመ ማለት ነው። እና ይህ ነገር ደግሞ እውነት ነው ወይስ ውሸት ነው የሚለውን ነገር ያው ዳኒም ማለት ነው ለአባባ ደውሎ መምጣት አለብህ በማለት እንግዲህ ኤደንና አባባ አንድ ላይ ቁጭ ብሎ ነበር። ወረቀቱንም አልከፈተውም ነበር። ቀጥታ ሲመጡ እንግዲህ ቴናና እንዲሁም ደግሞ ትሁት ተገናኝተዋል ማለት ነው። እና ስለምንም ጉዳይ አታውቅም በነገራችን ላይ ትሁት ስለምንም እነሱ እንደዚህ እንደቀነባበሩት ወይንም ደግሞ ትሁትና ተመስገን እንደሚያውቁት አሊያም ደግሞ አባባና ኤደን እንዲሁም ደግሞ ዳኒ ያወቁትን ነገር ምንም የምታውቀው ነገር የለም ትሁት ማለት ነው። እሷ በስራ ላይ ቆይታ እንደዚህ ብለው እንግዲህ ሲመጡ በጣም ከባድ ነው የሚሆነው። እሷም በጣም ነው የሚከፋት። ምክንያቱም በጣም ብዙ ነገሮች ላይ ከእሷ ላይ እየበዙባት ነው ያለው። በተለይ በአባባ ዘንድ አለመታመንን እና እሷም መጥፎ እንደሆነች አድርጎ ማሰብ ማለት ነው። በጣም ከባድ ነው የሚሆነው። እንደውም አባባ እጅግ በጣም አስተዋይ አባት ናቸው። እሷ ላትሆን ትችላለች። ይህ ሁሉ የቲና ሴራ ሊሆንም ይችላል። እስኪ እንታገስ፣ እስኪ መጨረሻውን እኔ በእርግጠኝነት ይገናኛሉ አይገናኙም? ከተገናኙ እውነት ትሁት ይህን ነገር አድርገዋለች ማለት ነው። በፍጹም ትሁት ደግሞ እኔን አሳልፋ አሰጠኝም እያለ እንግዲህ አሁንም በልበ ሙሉነት ማለት ነው አባባ እየተናገረ ይገኛል። በስተመጨረሻም እንግዲህ ተገናኝተዋል። መጨረሻው ምን ሊሆን ይችላል የሚለውን እንግዲህ እጅግ በጣም አሳሳቢና አጓጊ ፓርት ነው ማለት ነው። ትሁት በእነ አባባ ዘንድ መታመንን ታገኛለች ወይንስ ደግሞ ቲና ማለት ነው ይህ ነገር ተሳክቶላት ትሁት ከዚያ ቤት እንድትወጣ ታደርጋለች የሚለው ሁላችንም በጉጉት የምንጠብቀው ይሆናል ማለት ነው። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘሁላችሁ።